ሁል ጊዜ ደግሞ በንስሐ መኖር። እነዚህ ነገሮች ካደረግን ማለት ነው ሁል ጊዜ ምን ይሆናል? ፍሬ እያፈራን ነው የምንሄደው። መጀመሪያ ሃይማኖት መጠበቅ። ሃይማኖት ስለማይቀየር በፍጹም ሃይማኖት አይቀየርም። ሃይማኖት የሚቀይር ሰው እኮ እንደው ሃይማኖት ያክል ካልታመነ ለምን ይታመናል? ሰማዕታት እስከ ሞት ድረስ ሲታመኑ እሱ ሃይማኖት ለመጠበቅ ካልታመን እኮ ምን ዋጋ አለው? በምንም አይታመንም እኮ የሰው ማለት ነው። ስለዚህ ሃይማኖት አይቀየርም። በሃይማኖት ለዘላለም ጸንቶ መኖር። ሁለተኛ እግዚአብሔር የምናምነው ሃይማኖት ማለት ሁሉ በፈጠረው አንድ አምላክ በሆነው አምላክ እርሱን ማመን ማለት ነው። እግዚአብሔርን ማመን፣ እርሱ በገለጠልን መገለጥ ማመን ማለት እኮ ነው። እግዚአብሔር ለአባቶቻችን የገለጠው መገለጥ አንድ አይነት ነው። አንድ ጊዜ ቡዳ ሆኖ፣ አንድ ጊዜ ሂንዱ ሆኖ፣ አንድ ጊዜ በርማ ሆኖ፣ አንድ ጊዜ እንደዚህ ሆኖ እንደዛ ሆኖ እኮ አይደለም እግዚአብሔር የሚገለጠው። ከመጀመሪያ ከአዳም ጀምሮ እስከ ዓለም ፍጻሜ የእግዚአብሔር መገለጥ አንድ አይነት ነው። ባህሪውን አይቀይርም። እግዚአብሔር ባህሪ ስለማይቀየር ማለት ነው። አንድ ጊዜ አባት፣ አንድ ጊዜ ልጅ፣ አንድ ጊዜ እያለ አይቀያየርም። የእግዚአብሔር ባህሪ አይቀየርም። ወይም ደግሞ አንድ ጊዜ ክርሽና፣ አንድ ጊዜ ደግሞ የሂንዱ፣ አንድ ጊዜ ቡዳ፣ አንድ ምናምን እያለ ደግሞ አይቀያየርም። በቃ እግዚአብሔር ባህሪው ፍጹም ነው፣ የሚቀየር ነገር አይደለም። አብ ለዘላለም አባት ነው አይደለም? አብ ለዘላለም አባት ነው። ከዘላለም በፊትም አባት ነው አብ። ወልድም ከዘላለም በፊት ልጅ ነው፣ ከዘላለም እስከ ዘላለምም ልጅ ነው። መንፈስ ቅዱስም ከዘላለም በፊትም እስከ ዘላለሙ ያው እስትንፋስ ነው፣ የእግዚአብሔር መንፈስ ነው። አሁን ባህሪው አይቀየርም ማለት ነው። አሁን አብ ከዘላለም በፊት አባት ነው፣ እስከ ዘላለም አባት ነው ሲባል ዓለም ሳይፈጠር ምንም ሳይኖር አባትነቱ እንደ ፍጡራን አይደለም ማለት ነው። ይለያል ማለት ነው ባጭሩ። አባትነቱ የአብ እንደ ፍጡራን አይደለም። በዓለም ስንት አባት አይነት አለ? እስኪ ወደ ሃይማኖት እንሂድ ደግሞ ያው ነገር ስለሚያነሳ ማለት ነው። በምንድን ነው ያመጣሁት? ሃይማኖት ለዘላለም አይቀየርም። ሃይማኖት ማለት ደግሞ በአንዱ አምላክ እሱ በተገለጠበት መገለጥ አምኖ ጸንቶ መኖር ማለት ነው። የእግዚአብሔር መገለጥም ከመጀመሪያ እስከ መጨረሻ ወይም ከአዳም ጀምሮ እስከ ዓለም ፍጻሜ የተገለጠበት መገለጥ አንድ አይነት ነው። ባህሪ የሚቀያየር አይደለም። ሌላ ጊዜ እንደዚህ ስም ነበረው፣ በኋላ ደግሞ ስሙ እንደዚህ ተቀየረ፣ ወይም ከዚህ እንደዚህ ነበረ በኋላ ወደዚህ ተቀየረ አይባልም። ስለዚህ አብ ለዘላለም አባት ነው፣ ከዘላለም በፊትም አባት ነው ሲባል በዓለም ስንት አባት አለ ማወቅ እንችላለን። አሁን የአብ አባትነት እንደ ፍጡራን አይደለም ማለት ነው። ለምሳሌ አሁን በዓለም ስንት አባት አለ? ወላጅ አባት አለ፣ የስጋ አባት፣ የመንፈስ አባት አለ፣ የንስሐ አባት ማለት ነው። እንደገና ደግሞ የክርስትና አባት አለ። ምን ነበር የሚባለው የክርስትና አባት? ያው የክርስትና አባት ነው ብለው አሁን ሶስት እንኳን አገኘን ማለት ነው። የወላጅ አባት አለ፣ የንስሐ አባት አለ፣ የክርስትና አባት አለ።
አሁን የክርስትና አባት የሆነው ልጅ አባቴ ሊለው ይችላል። ግን አባቴ ሲለው እንደ አባቱ እንደ ወላጁ ወለደኝ እያለ አይደለም። እንደገና ደግሞ የንስሐ አባት ወይም የመንፈስ አባት የመንፈስ አባት አባቴ ትለዋለህ ትየዋለሽ። ግን እንደ አባቴ እንደ ስጋ አባቴ ወለደኝ ማለቴ እንዳልሆነ የታወቀ ነው። ስለዚህ በዚህ እንኳን ብንመለከት የአብ አባትነት ደግሞ ከዚህ ሁሉ የተለየና ከፍጡራን ሁሉ የተለየ ነው ማለት ነው። ከዚህ ከመንፈስ አባትነትም የተለየ ነው፣ ከክርስትና አባትም የተለየ ነው፣ ከስጋ ወላጅ አባታችንም የተለየ ነው ማለት ነው። እውነተኛ አባት ነው፣ ግን እንደ ፍጡራን አባት አይደለም ማለት ነው። ስለዚህ የእግዚአብሔር አብ አባትነት ደግሞ እንደ ፍጡራን ካልሆነ እንዴት ያለ አባት ነው ታዲያ ካልን፣ ያው መጽሐፍ ቅዱስ ይነግረናል፣ ሊቃውንት አስተምረውናል፣ የታወቀ ነገር ነው። ብዙዎች አንዳንዶቹ ሳይረዱ እግዚአብሔር አባት ሲባል እንደ ፍጡራን አይነት በጾታዊ ባልና ሚስት አግብቶ ምናምን እንደዛ የሚያስቡ አይደለም። ለምን የሚያስቡ አለ? ለምን አባት ሲባል እንዴ የወለደ እንዴት ነው የሚወልደው? የሚያውቁት ነው የሚያወሩት፣ የዓለም ነገር ማለት ነው። የዓለሙ ስለሚያውቁ የእሱ አባትና የእሱ እናት ተረቶ እንደዛ ይቆጥራል። አባት ከተባለ በቃ እንደዛ ነው የሚመስለው። ግን አባት ከዘላለም በፊት አባት ነው ማለት ዓለም ሳይፈጥረው በፊት እርሱ በባህሪው ብቻው ሳለ ፍጡራን ሳይኖሩ በፊት እሱ ከዘላለም በፊት አባት ነው ማለት እኮ አባት ሳይሆን የኖረበት ዘመን የለም ማለት ነው። አባት ሳይሆን የኖረበት ዘመን የለም። ስለዚህ የአብ አባትነት የተለየ ነው ከፍጡራን። ስለዚህ የአብ አባትነቱ በምንድን ነው ካል እውነተኛ አባት ነው፣ ወልድን ወልዶታል። ያ ማለት ግን መወለድ የሚለው ትርጉም መጀመሪያ ማወቅ ይገባል ማለት ነው። አሁን ትክክለኛ መወለድ ስንል መውጣት ማለት ነው አይደል? አሁን እንጂ መፈጠር ማለት አይደለም መወለድ። አሁን ለምሳሌ ህፃን የሚፈጠረው ሲወለድ ነው ሲረገዝ ነው የሚፈጠረው? የሚሳተፍ ማንም የለም። እስኪ ተሳተፉ እስኪ በኮመንት በምናምን። ህፃን የሚፈጠረው ሲወለድ ነው ተፈጠረ የምንለው ወይስ ሲጸነስ ነው? ምንም ኮመንት የለም፣ ምንም ነገር። የተወደደ ቀን የተወደደ ዓመትም ወደ አባቴ መቅደስ የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት። በኮመንት የሚጽፍ የለም። ያረገኝ ሰው ግን እየሰማኝ ነው። እስኪ ታብታብ አድርጉ። እሺ እስኪ ሰው አለ? እስኪ ታብታብ የሚያደርግ ሰው ታብታብ እስኪ አድርጉ። እንደዚህ ማለት ነው። ስክሪኑ ነካ ነካ እያደረጋችሁ ታብታብ እስኪ። እንደሱ ማለት ነው። ኧረ ሰው እየሰማኝ አይደለም መሰለኝ። ታብታብ እስኪ አድርጉ። እየሰማችሁኝ ነው? ሁለት ሰው ይታየኛል። ጆይን አድርገዋል። ግን ከታች ሆናችሁ ሰሙ። ታብታብ እስኪ አድርጉ እስኪ። ምንም አይታየኝም። ታብታብ የለ፣ ድምፅ የለ፣ ኮመንት የለ። ዝም ብዬ ነው ማወራው እንዴ ብቻዬ? የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ
የተመለስኩበትም አምባር ቀለበትም የተሸለምኩበት። እሺ ለማንኛውም ሊጨርስ ሰው እየሰማኝ ይሁን አይሆን እንጃ። ለምን ምንም ኮመንትም የለም ታብታብም የለም። እሺ ለማንኛውም ሊጨርስ። እዚህ ጋር 2 ሰው ይታየኛል፣ እዚህ ጋር ምንም አይታየኝም። ለማንኛውም ሊጨርስ። ከታች ሆናችሁ እየሰማችሁ ይመስለኛል፣ ግን ታብታብ የሚባል ነገር የለም። ኮመንትም አልጻፋችሁልኝም። ለማንኛውም ህፃን ተፈጠረ የሚባለው ሲወለድ ነው ወይስ ሲጸነስ ነው እንዳልኩ ብዬ ጠይቄ ነበር። ህፃን ተፈጠረ የሚባለው ወይም ካለመኖር ወደ መኖር ተገኘ የሚባለው ህፃን ልክ ሲጸነስና በዚያች ቅጽበት ነው ተገኘ የሚባለው። አሁን 9 ወሩ በሂደት ነው። 9 ወር ይቆይና 9 ወር ድረስ ህይወት ያለው ሰው ነው። በእናት ማህፀን የነበረው ህይወት ያለው ሰው ነው። ሲወጣ ግን ተወለደ ይባላል። ሲወጣ ነው ተወለደ የሚባለው እንጂ ሲፈጠር ተወለደ አይባልም። መስለ መወለድ ማለት መፈጠር አይደለም። ባጭሩ መወለድ ማለት መውጣት ማለት ትርጉም አለቅ። መወለድ መገኘት መፈጠር ቢሆን ኑሮ ልክ ሲጸነስ ተወለደ ማለት ነበረብን ማለት ነው። ለዚህ ነው አያችሁ፣ መወለድ ማለት መፈጠር ማለት አይደለም። መወለድ ማለት ካለመኖር ወደ መኖር መምጣት ማለት አይደለም። መወለድ ማለት መውጣት ማለት ነው። አንድ ይሄን ያዙ። ሁለተኛ ደግሞ ወላጅ ለልጁ ፈጠረው አይባልም። ወላጅ ለልጁ ፈጠረው አይባልም፣ ወለደው እንጂ። አስገኘው ሊባል ይችላል። አስገኘው ሲባልም ከሱ ተገኘ ለማለት እንጂ ፈጠረው ማለት አይደለም። በዚህ ሁኔታ ስንመለከት እግዚአብሔር አብ ከዘላለም በፊት አባት ነው። አባት ሳይሆንበት የኖረበት ዘመን የለም። አባት ሳይሆን የኖረበት ዘመን የለም ማለት አሁን በእግዚአብሔር አብና በእግዚአብሔር ወልድ አባትና ልጅ ያለው ግንኙነት እንዴት ነው? እግዚአብሔር አብ በልብ ስለሚመሰል አሁንም ስለ ፍጡር እያወራን ስለሆነ ምን አይል ልብ ነው ምናምን ይባል አይደለም። ሐሳብ ማለት የእግዚአብሔርነቱ ሐሳብ ነው ለማለት ነው ልብ። ስለዚህ እግዚአብሔር አብ የሚመሰልበት ልብ ነው። እግዚአብሔር ወልድ ደግሞ ምሳሌው ወይም የኩነቱ ስም ማለት ነው፣ ቃል ነው። ኩነታት ነው የሚባሉት። የልብ ቃል እስትንፋስ ኩነታት ይባላሉ፣ ሁኔታዎች ማለት ነው። ስለዚህ የአብ ኩነቱ ልብ ነው፣ የወልድ ኩነቱ ቃል ነው። ስለዚህ ልብ ደግሞ ቃልን የራሱ ቃልን ያስገኛል ማለት ነው። ወይም ልብ ከራሱ ከአካሉ የራሱ ቃል ያወጣዋል ወይም ይወልደዋል ማለት ነው። ስለዚህ አብ አባት ነው ስንባል በኩነቱ ልብ ስለሆነ፣ ወልድ ልጅ ሲባል ቃል ስለሆነ ልብ ከቃል ስለሚወጣ ስለሚወለድ ነው። አብ እውነተኛ ወላጅ የወልድ ነው፣ የራሱ ቃል ከራሱ አካል ስለወለደው ስላወጣው ነው። ስለዚህ ያለ ቃሉ የኖረበት ስለማይኖር አብ ለዘላለም ከዘላለም በፊት አባት ነው። አባት ሳይሆንበት የነበረበት ደቂቃ፣ ሰከንድ ምናምን ማይክሮ ሰከንድም የለም ማለት ነው። ወልድም ልጅ ሳይኖር ማለት ልጅ ሳይሆንበት ወይም ልጅ ሳይሆን የኖረበት ዘመን የለም። ልጅ ሳይሆን የኖረበት ዘመን የለም። ልብ ሲገኝ ወይም ልብ ሲኖር ቃል ከእርሱ ስለሚወጣ በቅጽበት ማለት ነው። ቃልም ከልብ ቀድሞ አልነበረም፣ ልብም ከቃል ቀድሞ አልነበረም። ስለዚህ
አብ ለዘላለም ከዘላለም በፊት አባት ሲሆን ወልድም ከዘላለም በፊት ልጅ ነው ማለት። ስለዚህ መንፈስ ስለሆነው እግዚአብሔር እናወራለን ማለት ነው። መንፈስ ስለሆነው ስለ እግዚአብሔር ስናወራ ደግሞ ስለ ፍጡራን አባትና ልጅ፣ ስለ መወለድ፣ ስለ መውለድ፣ ስለ ፍጡራን እያወራን አይደለም። እግዚአብሔር መንፈስ ስለሆነው እግዚአብሔር እያወራን ስለሆነ ማለት ነው። እሳተ መለኮት መንፈስ ስለሆነው እግዚአብሔር ስለምናወራ እግዚአብሔር እሳተ መለኮት የሆነው መንፈስ የሆነው አምላክ ደግሞ ኩነታት ስላሉት ልብ፣ ቃል፣ እስትንፋስ ልቡ አብ ስለሆነ የራሱ ቃል ወልድን ይወልዳል ያወጣዋል። የራሱ ህይወት እስትንፋስ ከልቡ ከአካሉ ያወጣዋል ወይም ያሰርጸዋል። ስለዚህ እነዚህ ኩነታት ልብ፣ ቃል፣ እስትንፋስ አብ፣ ወልድ፣ መንፈስ ቅዱስ ይባላል። እያንዳንዳቸው ደግሞ በራሳቸው በአካላቸው ህልው ስለሆኑ ሰውን በመልካችን እንደ ምሳሌያችን እንፍጠር ብለው በስሉስ አካሉ በስሉስ ስሙ በስሉስ ግብሩ እንደተናገረ ማለት ነው። የተወደደ ቀን የተወደደ ዓመትን ወደ አባቴ መቅደስ የተመለስኩበትን አምባር ቀለበትን የተሸለምኩበት ዓመት። ወይኔ ሰዓት ሄደ እንዴ! ስለዚህ ምንድነው ይሄ ያመጣ ነው? ሃይማኖት አይቀየርም። ለምን? አንዱ አምላክ ማመን ስለሆነ፣ አንዱ አምላክ ደግሞ ስለማይቀየር ለማለት ነው። ስለዚህ ከዘላለም በፊት አብ አባት ነው፣ ከዘላለም በፊት ወልድ ልጅ ነው፣ ከዘላለም በፊት መንፈስ ቅዱስ እስትንፋስ ነው ማለት ነው። ስለዚህ ይህ መገለጥ ደግሞ ከዘላለም እስከ ዘላለም የሚኖር እንጂ አባት አንዴ ልጅ ሆኖ አንዴ አባት፣ ልጅ ደግሞ አንዴ ልጅ ሆኖ አንዴ አባት፣ መንፈስ ቅዱስ ደግሞ አንዴ እስትንፋስ አንዴ አባት የሚሆንበት የለም። በባህሪው የማይቀየር ስለሆነ ማለት እግዚአብሔር ደግሞ አንድ ጊዜ ሶስት አንድ ጊዜ ሁለት አይሆንም። ከዘላለም በፊት አንድ አምላክ ነው፣ ከዘላለም በኋላም አንድ አምላክ ነው፣ ለዘላለምም አንድ አምላክ ነው። ስለዚህ እግዚአብሔር አይቀየርም፣ ሃይማኖትም አይቀየርም ማለት ነው። ከዛ ይሄ ከነካን አይቀር ደግሞ ስለ ወልድ ስንነጋገር ያ ከዘላለም በፊት ከአብ ከባህሪው ከአካሉ የተወለደው በቃልነቱ ማለት ነው። ከአብ ልብነት የወጣው የተወለደው ወልድ የመጀመሪያ ልደት አለው ማለት ነው። ከአብ የተወለደበት ልደት የአብ ባህሪ ልጅ ይባላል ማለት ነው። ለምን? ከባህሪው ስለተወለደ ስለተገኘ የባህሪው የራሱ ቃል ስለሆነ የባህሪ ልጁ ይባላል። ከዛ ወልድ መጀመሪያ ልደቱ ይሄ ነው። ከዛ ሁለተኛ ልደቱ ደግሞ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደበት ደግሞ ሁለተኛ ልደቱ ማለት ነው። ልክ ከአብ በባህሪ ከአብ ባህሪ ከአብ አካል አካልን እንደተወለደ ማለትም በባህሪ ከአብ ጋር አንድ እንደሆነ በአካልም ከአብ ጋራ ኡሪ ትክክል የሆነ አካል እንዳለው ሁሉ ከድንግል ማርያምም ከባህሪዋ ባህሪ ከአካሏ አካል ተዋህዶ ነስቶ ማለት ነው። ፍጹም የባህሪ ልጇ ሆኖ ተወለደ። ፍጹም የባህሪ ልጇ ሆኖ ተወለደ። ያ ፍጹም የባህሪ ልጇ ሆኖ የተወለደው በድንግልና በማህፀኗ አድሮ ማለት ነው። አሁን በድንግልና ተጸንሶ በድንግልና ተወለደ ሲባል አንዳንድ ሰው ያለ ወንድ ዘር ብቻ የተጸነሰ ይመስላችኋል። ተጸንሶ እንደው የተገኘ ይመስላችኋል። በድንግልና ተጸንሶ በድንግልና ተወለደ ሲባል ተጸንሶ ሲባል ስጋና ደም ተካፍሎ ማለት ነው እንጂ ያለ መኖር ካለ መኖር ወደ መኖር እንደኛ መጣ ማለት አይደለም።
አሁን የሰው ልጅ ሲጸነስ ካለመኖር ወደ መኖር መጣ። ነፍስና አካል ዘርቶ ወይም ተፈጥሮ ተገኘንላልና ግን የፍጡራን መጸነስና የእግዚአብሔር ወልድ መጸነስ ይለያያል። ያው ቋንቋው መጸነስ ስለሆነ እንጂ የወልድ ተጸነሰ ሲባል ወይም ድንግል ማርያም በድንግልና ጸነሰችው ሲባል ያ ከዘላለም በፊት ልጅ የሆነው ከዘላለም በፊት ወልድ የሆነው ከዘላለም በፊት የእግዚአብሔር ቃል የሆነው ያ እግዚአብሔር ሁሉ የፈጠረው ወልድ በማህፀኗ ስጋና ደም ተካፍሎ በማህፀኗ አደረ ማለት ነው። ወይም ስጋና ደሟ ተካፍሎ በማህፀኗ አካል ነሳ ማለት ነው። የክርስቶስ የወልድ መጸነስ ልክ ሕዝቅኤል ላይ ማለት ነው እንዳለው በምስራቅ በኩል ወዳለው መቅደስ አመጣኝ፣ ቤተ መቅደሱም ለዘላለም ተዘግቶ ይኖራል፣ ሰው አይገባበትም። ሰው የሚባል ነገር አይገባበትም። ለዘላለም ተዘግቶ ይኖራል። ለዘላለም ድንግል ሆና ትኖራለች። የሰው ልጅም በእርሷ ዘንድ አይጸነስም፣ ሰውም ከእርሷ ፍጡርም አይገኝም። ከፍጡራን ጋራ ምንም አይነት ግንኙነት አይኖራትም። ለዘላለም ድንግል ናት። ለዘላለም ድንግልና ተጠብቆ ይኖራል። ከመውለዷ በፊትም ድንግል ናት፣ ጸንሳ ያለችም ድንግል ናት፣ ከወለደችም በኋላ ድንግል ናት፣ ስትወልድም ድንግል ናት፣ ከወለደች በኋላም ድንግል ናት። ለዘላለም ድንግል ናት። ለምን? የጸነሰችው ማለትም በድንግልና በማህፀኗ ገብቶ በድንግልና የተወለደው የወጣው ማን ስለሆነ? የሰራዊት ጌታ እግዚአብሔር ስለሆነ። ግራ የሚገባቸው ሰዎች አሉ። እንደው ክርስቶስ ተጸነሰ ተወለደ ሲባል እኮ የሰራዊት ጌታ እግዚአብሔር በማህፀኑ አደረና በጥበቡ እንደ እግዚአብሔር ይችላል ብለህ ማመን አለብህ እንጂ ፈጣሪ ያለ አምላክ አለ አምናለሁ ስትል ይሄ ካለ መኖር ወደ መኖር ያመጣው ህዋው ምድሩ ሁሉ ፍጥረታት ሁሉ በስርዓታቸው እንዲሄዱና እንዲኖሩ የሚያደርገው ኃይሉ ጥበቡ ከፍጡራን በላይ እውቀት በላይ ነው ብለህ አምነ ከዛ እሱ ሚሳነው የለም ብለህ ማመን እኮ ነው። በፈጣሪ አምናለሁ ስትል ገደብ ልትሰጠው አይገባም እንዴ። በፈጣሪ አምናለሁ ካልክ ገደብ ከሰጠውማ ምኑ ፈጣሪ ሆነ እንዴ? ይሄ ማድረግ ይችላል፣ ይሄ ግን ማድረግ ይችላል፣ ይሄ ግን አይችልም ብለህ ገደብ ከሰጠው እኮ ሲጀመር በፈጣሪ ያላመንክም ማለት ነው። ወይም ደግሞ የምታምነው ፈጣሪ እንደ ፍጡራን ደካማ ነው ማለት ነው ብለህ እያሰብክ ነው ማለት ነው። ስለዚህ ፈጣሪ ብለህ ስታመን ሚሳነው የለም ብለህ ማመን አለብህ። ማድረግ ይችላል፣ የወደደው ማድረግ ይችላል። ስጋ መዋሃድ ከፈለገ ይዋሃዳል። በድንግልና ተጸንሶ በድንግልና መወለድ ከፈለገ ይችላል። ርኩሰትና በደል ሳይኖርበት አንጽቶ ቀድሶ ድንግል ማርያም መጠበቅ ይችላል እንዴ? እንዴት ነው የሴቶች ልማድ የሌላት? እንዴት ነው የአዳምና ሔዋን ዕዳ በደል የሌለባት? እንዴት ነው ሰው ስትሆን ኃጢአት አልሰራች የምትባለው? እንዴት ነው እንዴ? አማኝ ሰው እንደዚህ ማለት አይችልም። የሚያምን ሰው እንደዚህ ማለት አይችልም። እግዚአብሔር ማድረግ ይችላል እኮ ነው። እግዚአብሔር ማድረግ ይችላል ብለህ ማመን ነው እኮ እምነት ማለት እሱ ነው። ዮሐንስ መጥምቁ በእናቱ በኤልሳቤጥ ማህፀን ሳለ እንዴት ሰማ የድንግል ማርያም ድምፅ ሰላምታ? እንዴ የ6 ወር ጽንስ እኮ ነው። የ6 ወር ጽንስ እንዴት ሰማ የድንግል ማርያም ሰላምታ? ያውም በማህፀን እያለ የ6 ወር ጽንስ እንዴት ሰማ? ለእግዚአብሔር ሚሳነው የለም ብለህ ካላመንክ ታዲያ ምኑ አማኝ ነህ ታዲያ?
የበላም አህያ እንዴት በሰው አንደበት ተናገረ? እንዴ ልትከራከር ነው እንዴ? ዮናስ ነብዩ በአሳ ነባሪ ምንድን ነበር ስሙ? አሳ ነባሪ የሚባለው በእርሱ ሆድ ገብቶ ወደ ነነዌ ባህሩ እየሰነጠቀ አሳው በሆዱ ይዞት ለዳንኤል ማለት ነው ወደ ነነዌ ነው ያደረሰው ማለት ነው። ሲሸሽ ታሪኩ ስለምታውቁ እንዴት ነው ከአሳ አንበሪ ሆድ ውስጥ ዳንኤል በህይወት የወጣው? ማን ነው ዮናስ በህይወት የወጣው? ይሄ እኮ በቃ ማመን ማለት ይሄ ነው። እግዚአብሔር የሚሳነው ነገር የለም ብሎ ማመን ነው እምነት ማለት። ያውም ተጽፎልህ እያለ ድንግል ማርያም በድንግልና ጸንሳ በድንግልና ፈጣሪዋ ወለደች ስትባል ማመን ያለብህ ፈጣሪ ይችላል ነው። በቃ ይችላል። የሚሳነው ምን አለ? እሱ ሳይለወጥ ስጋ ተዋህዶ መወለድ ለፈጣሪ ቀላል ነው እኮ ለሱ። ስለዚህ ሕዝቅኤል የተናገረው ድንግል ማርያም ለዘላለም የእግዚአብሔር መቅደስ ማደሪያ ናት፣ ለዘላለምም ድንግል ሆና ትኖራለች። ከወለደችም በኋላ ድንግል ናት። እግዚአብሔር በማህፀኗ ሲያድር ድንግል እያለች ነው። በድንግልና በኃይሉ በጥበቡ በማህፀኗ አደረ። ስጋን ተዋህዶ ደግሞ በድንግልና ተወለደ። አሁን የሚከብዳቸው ሰዎች አሉ። ድንግል ጸንሳለች ሚለው ይቀበሉና ድንግል ጸንሳለች ወንድ ልጅ ትወልዳለች ሚለው ይቀበሉና ግን ስትወልደው ግን ድንግል አትሆንም ብሎ ይከራከራል ማለት ነው። በጣም የሚገርም ማለት ነው። አሁን አብዛኞቹ ማለት ነው ድንግል ማርያም ዘላለማዊ ድንግል ናት ቢለው የሚያምኑ ኦርቶዶክሳውያን ተዋህዶ ብቻ ናቸው። ድንግል ማርያም ዘላለም ድንግል ናት ብሎ የሚያምኑ ኦርቶዶክሳውያን ብቻ ናቸው እና ካቶሊክ። ከዛ ውጭ ድንግል ማርያም ዘላለማዊ ድንግል ናት ብሎ አያምንም። ያውም ተጽፎለት እኮ ነው ድንግል ጸንሳ ወንድ ልጅ ትወልዳለች ሚለው ምን ማለት ነው? ቆይ ድንግል ጸንሳ ወንድ ልጅ ትወልዳለች ሲል እኮ ስትጸንስ ድንግል ስትወልድ ደግሞ ድንግል አትሆንም ማለት ነው እንዴ? እዛው እየነገረ እኮ ነው ድንግል ጸንሳ ወንድ ልጅ ትወልዳለች አለ እንጂ ድንግል ጸንሳ ከዛ ሴት ወንድ ልጅ ትወልዳለች አላለ። አሁን እንደናንተ አባባል ከሆነ እኮ ድንግል ጸንሳ ሴት ወንድ ልጅ ትወልዳለች ማለት አለበት ሚለው እኮ ሳይቀይር ድንግል ጸንሳ ወንድ ልጅ ትወልዳለች፣ ድንግል ሆና ጸንሳ ድንግል ሆና ትወልዳለች ማለት እኮ ነው። ዘላለም ድንግል ናት ለእግዚአብሔር እንዴ? አንተ ቆይ ክርስቶስ በስጋ ስለተወለደ ግዙፍ አካል ስላለው በቃ እንዴት ብሎ ሊወጣ ይችላል በድንግልና ብለህ ታስባለህ እንዴ? ያሳዝናል። በእውነት በጣም ነው የሚያሳዝነው። እንዴት ታዲያ አማኝ ትባላለህ? አሁን አማኝ ለራስ እኮ አማኝ ነኝ ትላለህ እንዴ? አማኝ ነኝ ትላለህ ግን አይደለም ሲጀመር ማለት ነው። ሲጀመር ክርስቶስ በምሳሌ በተግባርም በግዙፍ አካሉ ሳለ በተዘጋ መውጣት እንደሚችል እኮ እያሳየን ነው። አሁን መቃብር ሲነሳ ክርስቶስ ከትንሣኤ ሲነሳ ሞትን ድል አድርጎ ሞትን በኃይሉ አሸንፎ ሲነሳ በተዘጋ መቃብር ነው የተነሳ ወይስ በተከፈተ መቃብር ነው የተነሳ? ገና መላእክቶች መጥተው ድንጋዩ ሳያንከባልሉት የመቃብሩ ድንጋይ ማለት ነው ገና ጠባቂዎች እየጠበቁ እኮ ነው የተነሳው። ሲነሳ ግን በሩ ማነው የተገጠመው ድንጋይ ተፈንቅሎ አይደለም። ምክንያቱም በኋላ ናቸው መላእክት መጥተው ሴቶቹን እንዲያሳዩአቸው እነ መግደላዊት ማርያም ሲመጡ ድንጋዩን አንከባለው ያሳዩአቸው መላእክቶቹ ናቸው።
ከዛ በፊት እኮ ክርስቶስ ሲነሳ በሩ አልተከፈተም። ታዲያ በድንግልና መወለዱ ለምን ከበደ? አንተ እንዴ ማመን የለብህም እንዴ? ድንግል ጸንሳ ወንድ ልጅ ትወልዳለች እያለ እንዴት አንተ ወደ ዓለም ስሌት ትገባለህ? እንዲህ የሚገርም እኮ ነው። ስለዚህ በተዘጋ መቃብር ሲወጣ ክርስቶስ በተዘጋ ድንግልና እንደተወለደ እየነገረ እኮ ነው። ሁለተኛ ማስረጃ ሐዋርያት ተሰብስበው እያሉ ቶማስ እያለ በትንሣኤው ሳምንት ወይም ዳግም ትንሣኤ የምንለው እኛ ክርስቶስ በተዘጋ በር ገባ ነው የሚለው እኮ። በተዘጋ በር መስኮት ሳይከፈት በሩ ሳይከፈት ገባ። ሰላም ለእናንተ ይሁን አላቸው ማለት። እንደው መንፈስ ነው ብለው የተጠራጠሩ ለዚህ ነው። በር አልተዘጋም፣ ማን ነው አልተከፈተም፣ መስኮት አልተከፈተም፣ ቤት ገባ ተጠራጠሩ። ይሄ መንፈስ ነው እንዲህ ብለው ተጠራጠሩ። ኑና ዳሱኝ መንፈስ አይደለሁም አላቸው። እኔ ነኝ አላቸው። አይ አምላክ እኮ ነው ክርስቶስ እኮ ኃያል አምላክ እኮ ነው። ችግሩ ኃያል አምላክ መሆኑ ስለማታምን ነው እኮ ያውላ ጥርጥር እንጂ ክርስቶስ ኃያል አምላክ ማለት ሁሉ ማድረግ የሚችል ማለት እኮ ነው። ኤልሻዳይ ነው፣ ሚሳነው የለም ማለት እኮ ነው አይደል እንዴ? ስለዚህ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለው በአማን ነው በእውነት ነው ብለህ መቀበል ነው ያለብህ። ከዚህ ነው የሚጀምረው ማለት ነው። ይሄን ካላመንክ እኮ አምላክነት ካድክ ማለት ነው። እንዴ በድንግልና መወለድ አይችልም እያልክ ከሆነ እኮ አንተ ፍጡር ነው እያልከው ነው። ማድረግ አይችልም እያልከው ነው። ኃይሉን ትክዳለህ ማለት ነው። ለማንኛውም ማድረግ ይችላል እግዚአብሔር ብሎ ማመን ነው ክርስትና። በተለይ የስድስት ወር ጽንስ የድንግል ማርያም ሰላምታ ሰማ በደስታም ዘለለ ሲባል አሜን ብለህ ነው የምትቀበለው። ከዛ ወደ ካልኩሌት ከገባ ስሌት ውስጥ ከገባ እንዴ ስድስት ወር ጽንስ እንዴት ነው የሰማው ምናምን ብለህ ከገባ ዋጋም የለም ማለት ነው። እና እንደዛ ነው። ስለዚህ ምንድነው ይሄን ያመጣሁት? ክርስቶስ ተጸነሰ ሲባል እንደ ፍጡራን አይደለም። አብ አባት ሲባል እንደ ፍጡራን አይደለም፣ ቅድም አይተናል። ወልድም ልጅ ሲባል እንደ ፍጡራን አይነት አወላለድ አይደለም። መጀመሪያ ልደቱ ማለት ነው። ሁለተኛ ልደቱ ወልድ ተጸነሰ ሲባል ወንድ ልጅ ትወልጃለሽ ሲላት፣ ትጸንሻለሽ ወንድ ልጅ ትወልጃለሽ ሲላት፣ መጸነስ ማለት እንደ ፍጡራን ከፍጡራን የተለየ በድንግልና መጸነስ ብቻ ሳይሆን የወልድ መጸነስ ማለት ስጋና ደሟን መካፈል፣ ስጋና ነፍስ ከእርሷ ነስቶ ወይም ተዋህዶ በማህፀኗ መቅደስ አድርጎ መቀመጥን የሚያመለክት እንጂ ካለመኖር ወደ መኖር መጣ ማለት አይደለም ለማለት ነው። አንዳንዶቹ ለዚህ ነው ይህን ስለማይገባቸው እንዴ ኢየሱስ በማህፀን አምላክ ነው ካላችሁ በድንግል ማህፀን ሳለ በእናቱ ማህፀን ሳለ ዓለም ማን ያስተዳድረው ነበር? ወይም 3 ቀን ተቀብሮ እያለ በመቃብር ዓለም ማን ይዞት ነበር? ዓለም ማወቅ ነው ማለት ነው። አሁን ኢሳይያስ ማን ነው ሕዝቅኤል በደም የሚነግረን ምንድነው? እግዚአብሔር ወደ ቤተ መቅደስ አመጣኝ ይላል። በምስራቅ በኩል ወዳለው መቅደስ አመጣኝ። ይህ መቅደስ ለዘላለም ተዘግቶ ይኖራል፣ ሰው አይገባበትም አለ። ምክንያቱ ሲያስረዳ ደግሞ መቅደስ ዝም ብሎ የተሰራ ከግንብ ምናምን እንዳልሆነ የምትረዳው ምክንያቱ አለና የሰራዊት ጌታ እግዚአብሔር በሩ ሳይከፍት ገብቶ በዚያ እንጀራ ይበላል ይላል። ከዛ በሩ ሳይከፍት ደግሞ ይወጣል ይላል ሕዝቅኤል 44። አሁን ዝም ብሎ ስለ ቤተ መቅደስ በግንብ ስለተሰራ የጸሎት ቤት እያወራ እንዳልሆነ ይገባል። እዚያ ገብቶ እንጀራ ይበላል ነው የሚለው። ቤተ መቅደስ እንጀራ ይበላል እንዴ? ስለ እንጀራስ መብላት እግዚአብሔር እንጀራ ይበላል እንዴ? አይደለም። እንጀራ ይበላል ማለት ምንድነው? ሰው ይሆናል፣ ስጋና ነፍስን ይዋሃዳል፣ ሰው ይሆናል። እንጀራ የሚበላ የሚጠጣ እንደኛ ይሆናል ማለት ነው። ባህሪያችን ይዋሃዳል ማለት ነው ባጭሩ። ከዛ በሩ ሳይከፍት ደግሞ እንደገባ እንዲሁ ይወጣል።
ስጋ ከተዋሃደ በኋላ በድንግልና ተጸንሷልና በድንግልና ይወለዳል ማለት። ስለዚህ ያቺ መቅደስ ድንግል ማርያም ናት። ተዘግቶ ለዘላለም ይኖራል የሚለውም ድንግልና ነው። ዘላለም ድንግል ናት ድንግል ማርያም ማለት ነው። ስለዚህ ክርስቶስ ወይም እግዚአብሔር ወልድ ከዘላለም በፊት የአብ ባህሪ ልጅ ነው። በኋላኛው ዘመን ከድንግል ማርያም ደግሞ የድንግል ማርያም የባህሪ ልጇ ነው። ዓለም ሳይፈጠር ያለ አባት የአብ ልጅ ነው። ዓለም ከተፈጠረ በኋላ ከድንግል ማርያም ዓለም ሳይፈጠር ወልድ ከአብ ስለተወለደ ያለ እናት ስለተወለደ ያለ አባት ነው ያለ እናት ከዘላለም በፊት የአብ ልጅ ነው። ዓለም ከተፈጠረ በኋላ ከድንግል ማርያም ደግሞ ያለ አባት የድንግል ማርያም የባህሪዋ ልጅ ነው። የባህሪዋ ማለት ፍጹም እሷን መስሎ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ልጇ የባህሪ ልጇ ሆኖ ተወለደ ማለት ነው። ያ የባህሪ ልጇ ሆኖ የተወለደው ማን ነው? ከዘላለም በፊት የአብ የባህሪ ልጅ የነበረው ነው። ሌላ አልወለደችም፣ ፍጡሩም አልወለደችም። የተወለደው ማን ነው? ፈጣሪ ነው። ስጋና ነፍስ ከእርሷ ነፍስ ተዋህዶ የተወለደው ማን ነው? ያ ከዘላለም በፊት የነበረው የአብ ባህሪ ልጅ እግዚአብሔር ወልድ ነው ማለት ነው። በኩነቱ ስም ደግሞ ቃል ይባላል። ስለዚህ የታየው የተዳሰሰው ማን ነው? ያ መጀመሪያ የነበረው የህይወት ቃል ነው። መከራ የተቀበለው የተገረፈው የተሰቀለው በስጋ የሞተው የተቀበረው የተነሳው ያረገው ማን ነው? ያ ከዘላለም በፊት ሕያው የሆነ በመጀመሪያ የነበረው የህይወት ቃል እርሱ ነው ማለት ነው። ድንግል ማርያም ወላዲተ አምላክ ወላዲተ ቃል ወላዲተ እግዚአብሔር ትባላለች ማለት ነው። የእግዚአብሔር እናት፣ የቃል እናት፣ የብርሃን እናት፣ የወልድ እናት ትባላለች። ምክንያቱም በተዋህዶ ፍጹም ተዋህዶ የባህሪ ልጇ ሆኗል። የባህሪ ልጇ ሆኗል። እናት ለልጇ የምታሟላው ነገር ሁሉ እሷ አሟልታለች። እኛ ከእናት ስንወለድ ከአባትና ከእናት ቢሆንም ነፍስና ስጋ አካልና ነፍስን የተከፈልንን ከዚያ አካልም ከነፍስም ነፍስ ከስጋም ስጋ ተከፍለን ነው። የባህሪ ልጅ ማለት እነርሱን መስለን ነው የምንወለደው ማለት ነው። ባህሪ አንድ ባህሪ ሆነን ነው የምንወለደው። እግዚአብሔር ወልድ ደግሞ እሱ የነበረ ስለሆነ እሱ ፈጣሪ ስለሆነ በጥበቡ በኃይሉ በራሱ ጥበብና ኃይል በማህፀኗ ሲያደር ስጋና ደሟ ሲካፈል የዕለት ጽንስ ሲሆን የባህሪ ልጇ ሆነ ማለት ነው። ፍጹም የባህሪ ልጇ ነው። እሷ ፍጹም እናቱ ናት፣ እርሱም ፍጹም ልጇ ነው ማለት ነው። ለዚህ ነው ኤልሳቤጥ የጌታዬ እናት የተባለችው። የጌታዬ እናት የኢየሱስ እናት ማለት ይቀናቸዋል። የጌታ እናት ማለት ይቀናቸዋል አንዳንዶቹ። የእግዚአብሔር እናት ማለት ግን ይከብዳቸዋል። ለምን አልተረዱትም? ማለት የአምላክ እናት ማለት ይከብዳቸዋል። ለምን? ትንሽ ንስጥሮሳዊነት አለባቸው ማለት ነው። ንስጥሮስ ነው የአምላክ እናት አትባልም ብሎ የካደው ለመጀመሪያ ጊዜ ማለት ነው። አሁን መድፈር ነው ያለባቸው። የአምላክ እናት ማትሉ የአምላክ እናት፣ የእግዚአብሔር እናት ማትሉ የእግዚአብሔር እናት ነው ማለት ያለባቸው። ኤልሳቤጥ እኮ የጌታዬ እናት ስትላት እኮ ስለ ተራ ስለሆነው ስለ ፍጡር ጌታ ስለሆነው የጸጋ ጌቶች ስለሆኑ እያወራች አይደለም። የክርስቶስ ጌትነት ምንድን ነው? ጌትነቱ እንዴት ነው? ከዘላለም እስከ ዘላለም በሕያው ሆኖ የሚኖር ሁሉ የሚገዛ ጌታ አምላክ ማለት እኮ ነው። ክርስቶስ ጌታ ሲባል እኮ ሁሉ የሚገዛ ጌታ አምላክ ማለት ነው። ጌታ አምላክ ማለት ደግሞ ያህዌ ማለት ነው። ሁሉ ቻይ፣ ሁሉ የፈጠረ አምላክ ማለት ነው። አንድ እንመልከት። ለምሳሌ ለሙሴ ማን ላከኝ ሲለው ሙሴ ያለ የነበረ ላከኝ በላቸው፣ የአብርሃም የይስሐቅ ያዕቆብ የአባቶች አምላክ እኔ ነኝ አለው። ማን ያለው?
ያለ የነበረ ላከኝ በላቸው። እኔ አለ የአብርሃም ይስሐቅ ያዕቆብ የአባቶች አምላክ ነኝ። ስለዚህ የአብርሃምም ይስሐቅም ያዕቆብም አምላክ እውነተኛው አምላክ ማን ነው? ያለ የነበረው ነው ማለት ነው። ክርስቶስስ ምን አለ? ያለ የነበረ ሁሉ የሚገዛ ጌታ አምላክ እኔ ነኝ አለ። ያ ያለ የነበረ ብሎ ለሙሴ የነገረው የአብርሃም የይስሐቅ ያዕቆብ የአባቶች አምላክ እኔ ነኝ ያለው ራሱ በስጋ ተገልጦ ባህሪው ስለማይለወጥ ቅድም እንዳልኩት እርሱ ራሱ ስለሆነ የተገለጠው ስጋ ቢዋሃድም በፍጹም ሰውነት ቢገለጥም ራሱ ስለሆነ ያለ የነበረ ጌታ አምላክ ሁሉ የሚገዛ ጌታ አምላክ እኔ ነኝ ይላል ማለት። ስለዚህ ኢየሱስ ጌታ ነው ሲባል ወይም የጌታዬ እናት ስትል ያለ የነበረው እግዚአብሔር እናቱ እያለች ነው። የጌታ እናት ስትል እኮ ሁሉ የሚገዛው ጌታ አምላክ እናቱ እያለች ነው። ስለዚህ የእግዚአብሔር እናት ብለህ ተናገር እንጂ ድንግል ማርያም የወለደችው እግዚአብሔር ነው። ማንበብ ትችላለህ። ኢሳይያስ ላይ ምዕራፍ 9 ቁጥር 6 ላይ ምን ይላል? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙ ማን ነው? ራሱ ሕፃን ነው። ራሱ የተወለደው ስሙ ማን አለ? ኢየሱስ ነው። አማኑኤል ነው ብሎ ዝም አላለም። ስሙ ማን ነው? የተወለደው ሕፃን ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ነው አለ። ያ ሕፃን በስጋ የተወለደው ሕፃን የሆነው እኮ የተባለው በተዋህዶ ስጋ እንጂ በባህሪ መለኮቱ ከዘላለም እስከ ዘላለም የሚኖር እድሜ የማይቆጠርለት ዘመንና መጀመሪያ መጨረሻ የሌለው እሱ ነው። ለዚህ ነው ያለ የነበረ የሚኖር አልፋና ኦሜጋ እኔ ነኝ ያለው። ስለዚህ ድንግል ማርያም ጌታና ስትል ኤልሳቤጥ ያለ የነበረው የእግዚአብሔር እናት ማለቷ ነው። ሁሉ የሚችል የሰራው ጌታ እግዚአብሔር እናቱ እያለች ነው። ሲያርግ ላስታውሳችሁ፣ ሲያርግ ጌታ መዝሙረ ዳዊት ምን አለ? በምስራቅ በኩል ላረገው ለእግዚአብሔር ዘምሩ፣ ለአምላካችን ዘምሩ ይላል። ያረገው ማን ነው? ክርስቶስ አይደል እንዴ? ስለዚህ እግዚአብሔር ነው ያረገው እያለ እኮ ነው። ስለዚህ የእግዚአብሔር እናቱ ናት እሷ፣ የእግዚአብሔር ወልድ እናቱ። የእግዚአብሔር እናት ስንል እኮ እናውቃለን እኛ የወልድ እናት ማለታችን ነው። ለምን? ወልድ እግዚአብሔር ስለሆነ። ስለዚህ ምንድነው ያልኩት? የአብ አባትነት ከፍጡራን የተለየ ነው። ከዘላለም በፊት አባት ነው። አባት ሳይሆን የኖረበት ዘመን የለም። ወልድም ከዘላለም በፊት ወልድ ነው፣ ልጅ ነው። ልጅ ሳይሆን የአብ ባህሪ ልጅ ሳይሆን የኖረበት ዘመን የለም። እንደገና ሁለተኛ ልደቱ ደግሞ የድንግል ማርያም የባህሪዋ ልጅ ነው። ፍጹም በተዋህዶ የባህሪዋ ልጅ ነው። ለዚህ ነው የማህፀኗ ፍሬ ይባላል። ፍሬ መቼስ ልጅ ነው አይደል? ፍሬሽ ይባርከው፣ ፍሬሽ ይባረክ፣ ፍሬሽ ይባረክ ሲባል ልጅ ነው። ፍሬያችሁ ይባረክ ሲል ልጃችሁ ማለት። ፍሬ ማለት ልጅ ማለት ነው። ስለዚህ የማህፀንሽ ፍሬ የተባረከ ነው፣ አንቺም የተባረክሽ ነሽ ስትል ኤልሳቤጥ በመንፈስ ቅዱስ ተረታ ተምራ ማለት ነው። ያ እግዚአብሔር ያ ያለ የነበረው ያ የህይወት ቃል ኢየሱስ ክርስቶስ ያ የህይወት ቃል የነበረው ኢየሱስ ክርስቶስ እናቱ ናት ማለት ነው። ፍሬዋ ነው፣ እናቱ ናት። አንዳንዶቹ አሁን በቃ የስጋ እናት የመለኮት እናት እንዳልሆነች ይናገራሉ። ስለዚህ ምንድነው? ቃል መለኮት ነው አይደለ? ቃል መለኮት ነው። ወልድ መለኮት ነው አይደለ? መለኮት ደግሞ በፍጹም ተዋህዶ ከእርሷ ሲወለድ ከተዋህዶ በኋላ የመለኮት ነው የስጋ ነው አይባልም። ቅድም እንዳልኳችሁ የጌታዬ እናት ስትል ኤልሳቤጥ በመንፈስ ቅዱስ ተረታ እኮ ግልጽ ነው ማለት ነው።
ጌታ የተባለው የባህሪ ጌትነቱ ነው። መለኮት ለሆነው ለቃል ነው አይደለም? ቃል ደግሞ በተዋህዶ ስጋ ከሷ ሲወለድ የወለደችው በተዋህዶ በስጋ ቃል ነው ማለት ነው። የወለደችው በስጋ ማን ነው? መለኮት የሆነው ወልድ ነው ማለት ነው። ስለዚህ ዮሐንስ ምን አለ በመልእክቱ? በመጀመሪያ ስለነበረው ስለ ሕይወት ቃል እንነግራችኋለን። መጀመሪያ ስለነበረው ስለ ሕይወት ቃል እንነግራችኋለን። መጀመሪያ ስለነበረው ስለ ሕይወት ቃል ነው የሚለው። መጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው። በመጀመሪያ ስለነበረው ስለ ሕይወት ቃል እንነግራችኋለን። እርሱ አለ ያ መጀመሪያ የነበረው ስለ ሕይወት ቃል እሱ አየነው፣ ዳሰስነው፣ ከእርሱ ጋር በላን ጠጣን ይላል። ስለዚህ የተዳሰሰው የታየው ከነሱ ጋር የበላ የጠጣው ማን ነው? የሕይወት ቃል ነው። መጀመሪያ የነበረው እግዚአብሔር ወልድ ነው ማለት በስጋ ስለተገለጠ አልተቀየረም፣ አልተለወጠም ማለት ነው። አንዳንዶቹ አሁን ፍጹም ሰው ስለሆነ ያማልዳል፣ ፍጹም ሰው ስለሆነ ይጸልያል ምናምን ይላሉ። ፍጹም ሰው ብቻ እኮ አይደለም፣ ፍጹም አምላክም ነው። ስለዚህ ፍጹም አምላክ ስለሆነ ያ ፍጹም ሰው ራሱ ማለት ነው። በክርስቶስ ሁለት የለም፣ ፍጹም ሰውና ፍጹም አምላክ ሁለት የለም። ፍጹም ሰውም ፍጹም አምላክም ራሱ ነው። ፍጹም ሰው የሚባለው ፍጹም የሆነ የኛ አካል ከድንግል ማርያም ስለተዋሃደ ብቻ ነው እንጂ ፍጡር ነው ማለት አይደለም፣ ወይም ወደ ፍጡር ተቀየረ ማለት አይደለም። ስለዚህ ፍጹም አምላክ ስለሆነ ያንተ ልመና ራሱ ይሰማሃል፣ ያንተ ኃጢአት ራሱ ይቅር ይላል፣ ያንተ ችግር ራሱ ያስወግዳል፣ ያንተ ደዌ ራሱ ይፈውሳል። ለምን? ፍጹም አምላክ ስለሆነ። ስለዚህ ወደ አብ የሚለምንበት ምክንያት አይኖርም ማለት ነው። አይ ፍጹም ሰው ብቻ ነው አምላክነት የለውም ብለህ ካመንክ እሱ ሌላ ጉዳይ ነው። ክርስቲያንም ልትባል አትችልም። በክርስቶስ ስለማታመን ክርክር እናቆማለን። ግን ክርስቲያን ነኝ እያልክ በክርስቶስ አምላክነት አምናለሁ ካልክ ፍጹም ሰው ስለሆነ ወደ አብ ይለምንልኛል፣ ፍጹም ሰው ስለሆነ ወደ አብ እየጸለየ ይቅርታ ያሰጠኛል፣ በአብ ቀኝ ሆኖ ስለኔ ይለምናል፣ ይቅር በለው እያለ ደሙ እያሳየ እንዲራራልኝ አብ ያደርጋል ምትል ከሆነ ፍጹም አምላክ ነው የሚለውን ክዳል ማለት ነው። ክዳል ማለት ነው። ምክንያቱም ፍጹም ሰው በመሆኑ ተዳሰሰ፣ ተጨበጠ፣ ታየ፣ ተገረፈ፣ ተራበ፣ መከራ ተቀበለ፣ ቤዛ ሆነ አይደለም? ቤዛ ማለት ነው። ቤዛ ሆነ። ፍጹም አምላክ በመሆኑ ደግሞ ራሱ ማለት ነው ምን ሆነ? በቁስል ቁስላችን ፈወሰ፣ በደሙ ኃጢአታችን አጠበ፣ በስጋዊ ኃጢአት ግንብ አፈረሰ፣ በመስቀሉ ደም ሰላም አደረገ። ፍጹም አምላክ ስለሆነ ማለት ነው። አየሁ አይደለም? ስለዚህ ፍጹም አምላክ ፍጹም ሰው ቢሆንም ፍጹም አምላክ ራሱ ስለሆነ ፍጹም አምላክ ራሱ ስለሆነ ስትጸልይ ጸሎት ይሰማል። ይቅር በለኝ ስትለው ይቅር ይልሃል። አድነኝ ስትለው ያድንሃል። ፈውሰኝ ስትለው ይፈውስሃል። ማን? ክርስቶስ። ያ ፍጹም ሰው የሆነው ፍጹም አምላክ ስለሆነ ማለት ነው። ስለዚህ ስለ አንተ መዳን ወደ አብ የሚለምንበት የለም ማለት ነው። አንተን ይቅርታ ለማሰጠት ወደ አብ የሚጸልይበት ነገር የለውም ማለት ነው። አየው አይደለም? ለዚህ ነው ኢየሱስ የሚል ስም እኮ የተሰየመው መድኃኒት ስለሆነ ነው፣ ራሱ ስለሚያድን ነው። አየው አይደል? ጌታ አምላክ ያለው እኮ ራሱን ሁሉ የሚገዛ ጌታ አምላክ እኔ ነኝ ሲል እኮ የወደደው የፈቀደው ስለሚያደርግ እኮ ነው። ገባህ አይደለም? ሁሉ ቻይ አምላክ ስለሆነ ነው፣ ራሱ ማድረግ ማከናወን ስለሚችል ነው። ታዲያ ጳውሎስ እዚህ ጋር ይማልዳል አለ እንትና እንደዚህ አለ ምናምን ከሆነ እያንዳንዱ ጥቅስ ስትመረምረው አንደኛ ስለ ቤዛነቱ የሚናገር፣ ስለ መድኃኒትነቱ የሚናገር፣ ይልቁንስ ስለ ቤዛነቱ የሚናገር ነው።
ቤዛ ደግሞ ማለት የሚገዛ ማለት ነው። ቤዛ ማለት ዋጋ አቅርቦ በዋጋ የሚገዛ ካሳ አቅርቦ አንተን ባቀረበው ካሳ ነፃ የሚያወጣ ማለት ነው አይደል እንዴ? ነው አይደል? ስለዚህ ወንድሞች እህቶች ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ የፍቅርን ሕይወት እንድትለብሱ ኑ በብርሃኑ ተመላለሱ ይላል። ይህ መዝሙር ማዳመጥ ነው ማለት ነው። እሺ ጨርሻለሁ ለዛሬ። እግዚአብሔር እንደፈቀደ ያው ትንሽ መስክሬያለሁ፣ አስተምሬያለሁ ሳይሆን መስክሬያለሁ ነው። ያየነውን መሰክራለን፣ የሰማነውን እናገራለን የሚለው እንደው ትንሽ ዋጋ ለማግኘት በፍቅሩ ብዛት ይቅርታ እንዳገኝ የመሰከርኩት ምስክርነት ነው ማለት ነው። እዚህ ጋር ጨርሻለሁ ዛሬ። እግዚአብሔር ከፈቀደ ሌላ ቀን እንቀጥላለን እና ድንግል ማርያም ዘላለም ድንግል የአምላክ እናት ሆይ አማልጅን ብለን መጸለይ ይገባናል። የአምላክ እናት የሰማይ የምድር ንግስት፣ ንግስቲቱ በቀኝ ትቆማለች። የወርቅ ልብስ ተጎነጻጽፋ ንጽህና ቅድስና ለብሳ እንከን አደፍ ግዱስ ሳይኖርባት በስጋም በነፍስም በህሊናም ድንግል የሆነች ቅድስተ ቅዱሳን ድንግል ማርያም የነገስታት ንጉስ የአማልክት አምላክ እናት የሆነች ማለት ነው። እግዚአብሔር ወልድን እናት ልጅ የምትለው እግዚአብሔር ወልድ ደግሞ እናቴ የሚላል። ኧረ እሷ አምኖማ እሷን ተማጽኖማ እውነት የቀረ እንደው የሚጠፋ የለም በምን ተአምር። እሷን አምኖ እሷን ተማጽኖ እንዴ! እሷ ሳምን እሷን ስማጸን እኮ በልጇ ኃያልነት አምላክነት መድኃኒትነት አምኜ እኮ ነው። እንደነዛ እኮ ኢየሱስ አማላጅ ነው ብለው እንደው የፍጡራን ስራ ለእርሱ ሰጥቼ እንደው ክደት ነው፣ ታላቅ ክደት ነው። እሷም ላከብራት አልችልም እንዴ? ልጇ ኃያል አምላኩን የወለደችውን የመድኃኒት እናት እርሱ እውነተኛ መድኃኒት እንደው ይለምንልኛል ወደ አብ እያልኩኝ ከአብ ባህሪ ለይቸው ፍጡር አስመስየው ብናገር እሷ መቻ ከበርኳትና ነው። ድንግል ማርያም ሳከብር እኮ የወለደችው ኤልሻዳይ ኃያል አምላክ ነው ብዬ እኮ ነው እሷን ማከብረው። ያ ባይሆንማ ሌሎችም እኮ ቅዱሳን አከብራለሁ አይደል? ሴቶች ቅዱሳን አሉ እናከብራለን። እንደ ድንግል ማርያም ግን ኃያል አምላክ ስላልወለዱ ክብራቸው በተሰጣቸው ጸጋ መጠን ነው የምናከብራቸው። የድንግል ማርያም ጸጋ ደግሞ ከሁሉ የበለጠ ነው፣ ክብሯን ከፍ ያለ ነው። እንዴ አንተ እንኳን ለምነህ እሰማለሁ ትላለህ፣ አንቺ እንኳን ለምነሽ ይሰማኛል ትያለሽ። እናቱ ለምና አይሰማም ትላለህ እንዴ? የፈለገች ብትለምን ድንግል ማርያም ባለሙሉ ስልጣን እኮ አላት። እናት እኮ የፈለገ ስልጣን ቢኖረው ልጇ ንጉሠ ነገሥት ቢሆን አህዛብ ሁሉ እየተንቀጠቀጡ ቢሰግዱለት እኮ በምድራዊ ንጉሥ እኮ አጼ እኮ ዓለምን ያንቀጠቀጡ አጼዎች እንደው ሰው ሁሉ እልፍ አላፈት እየተንቀጠቀጡ የሚሰግዱላቸው እኮ እናቱ ልጄ የኔን አድርግልኝ ነው የምትለው። ሌላው እኮ ንጉሥ ወይ 1000 ዓመት ንጉሥ እየሰገደ 1000 ዓመት ንጉሥ እንደው እችን እያለ ነው የሚለምነው። እሷ እኮ እናቱ ንጉሠ ነገሥት አጼ ዓለም የሚገዛ ምናምን አይደል፣ በቃ ልጇ እንደሆነ የምታውቀው ልጅ የኔን አድርግ ትለዋለች። ያ የንጉሠ ነገሥትስ ያ ዓለም ሁሉ የሚንቀጠቀጥለትስ እሺ እናቴ ታዘዛለሁ ነው የሚላት። እንደዛ ካልሆንክማ ሰው አይደለም አውሬ ነህ ማለት ነው። እናት ማታከብር ማትታዘዝ ከሆነ ሰው አይደለም ማለት ነው። እፉኝት ነው እናቱን የሚበላ የሚባለው። ሰው ከሆንክ እኮ እንደው ትታዘዛለህ ለእናትህ። ስለዚህ የክርስቶስ የአማልክት አምላክ የጌቱ ጌታ ሁሉ ይፈጠር ሁሉ ያስገኘ ኃያል አምላክ ነው፣ በትክክል ነው። ግን እናቱ ደግሞ እናቴ ይላታል። የሚገርማችሁ እናቴ የሚገርም ማለት ነው።
ምክንያቱም መጽሐፍ ቅዱስ የሚለው ይህንን ነው። እናቱና ልጇን በመስቀል ላይም ሳለ እነሆ እናቱን እንዲህ አላት ነው የሚለው እኮ መጽሐፍ ቅዱስ። ማርያም ብሎ እኮ አይጠራትም። ከክርስቶስ ልደት በኋላ ክርስቶስ ከወለደች በኋላ ማርያም ብሎ ጠርቷታል። መጽሐፍ ቅዱስ አንብባችኋል አይልም። የጌታ እናቱ እያለ ነው የሚቀጥለው ማለት ነው። ለምን በቃ እናቱ ናት። የባህሪ ልጇ ነው። የማህፀኗ ፍሬ ነው። መጽሐፍ ቅዱስ እንዳለ የማህፀንሽ ፍሬ የተባረከ ነው፣ አንቺም የተባረክሽ ነሽ። የማህፀኗ ፍሬ ነው። በፍጹም ተዋህዶ ልጇ ነው። ስለዚህ እናቴ ነው የሚላት እና እናቱ እና ልጇን እንዴት ነው ልጇ መጠየቅ አትችልም? እሱ ነው ወዶ ልጇ የሆነው እኮ እሱ አይደለም። ማወቅ ያለብን እሱ መርጧት ነው ልጇ እናቱ ያደረጋት እንጂ እርሷ መርጣው እኮ አይደለም እናቱ የሆነችው። እንዴ ከመረጠ እግዚአብሔር ከመረጠ ለምን ያማል? ወደ ለምን ታንጎረጉራለህ? ከመረጠ መረጠ ነው። እግዚአብሔር የመረጣቸው ማን ይከሳቸዋል የሚለው እኮ ከምርጦችም ምርጧ እኮ እናቱ ናት። እንዴ እግዚአብሔር እናቴ ነሽ ካለ የባህሪ ልጇ ሆኖ እናቴ ነሽ ካለ አንተ ምን ቤት ነህ? ቆይ ስለዚህ እናቱ ይታዘዛታል እንጂ በደንብ አድርጎ እሷም ልጄ እንደዚህ አድርግልኝ ነው የምትለው። ልጄ ወይን እኮ የላቸውም ትለዋለች። ወይን ወደ ወይን ይቀይራል። ልጄ ወይን እኮ የለውም ምግባር እኮ የለውም ሲል ክርስቶስ ምግባር እንድንሰራ ህይወታችን ውሃ የሚለው ያጣፍጧል። እናቱ ናታና ድንግል ማርያም ሁሌ መውደድ ማክበርም አለብን ክርስቲያኖች ስንሆን። በእውነት ቅድም በጠቀስኩት ተጨማሪ ማለት አንድ ሰው ሃይማኖቱ መቀየር የለበትም። እውነተኛው ሃይማኖቱን መርምሮ ማግኘት ይችላል ከኦርቶዶክስ ተዋህዶ ውጭ ያለው። ስለዚህ ሃይማኖት አይቀየርም እግዚአብሔር ስለማይቀየር። ከዛ በፍጹም ነፍስ በፍጹም ልብ እግዚአብሔር መውደድ መጣር፣ ሰዎች ደግሞ እንደ ራስ መውደድ መጣር ሁሉ ጊዜ እግዚአብሔር የሚወደው ደግሞ መውደድ። እናንተን የተቀበለ እኔን ይቀበላል የሚለው እኮ ቀላል ቃል አይደለም። እግዚአብሔር የወደደው መውደድ አለብን። እግዚአብሔር የወደደው ከጠላ አንተ የእግዚአብሔር ተቃዋሚ ነህ። ድንግል ማርያም ደግሞ ከሁሉ ፍጥረታት አልቆ የወደዳት እናት ያደረጋች ሰው መውደድ አለብህ ማለት ነው። ይሄ ተጨማሪ ማለት ድንግል ማርያም በፍጹም መውደድ አለብህ። ሁሉ ጊዜ ክርስቲያን ከሆንክ ድንግል ማርያም መውደድ አለብህ። እሱ የወደደው መውደድ አለብህ። እግዚአብሔር ያከበረው ማክበር አለብህ። እግዚአብሔር የመረጠው ማክበር አለብህ። እግዚአብሔር የወደደው መውደድ አለብህ። ምስክሮች ድንቆች ናቸው ነፍሴ ፈለገቻቸው የሚለው ነፍሴ ፈለገቻቸው። ለምን? ምስክሮቹ ስለሆኑ ማለት ድንቆች ስለሆኑ ማለት። እና ታዲያ ድንግል ማርያም እናት ነፍሴ ፈለገቻት፣ እናት ድንግል ማርያም ድንቅ ናት ነፍሴ ፈለገቻት ብል የሚገባ ነው ማለት ነው። እና ድንግል ማርያም እናቱን ማክበር መውደድ እጅግ አስፈላጊ ነው። ነገሩ እግዚአብሔር መንፈስ ካለ ያው ትወዳለህ። እንደ ኤልሳቤጥ እኮ እግዚአብሔር መንፈስ ቅዱስ ነው ያስተማራት እንጂ እኮ የአምላክነቷ መሆኗ ማታቅም ትንሽ ብላቴና የ15 ዓመት ዘመዷ የእህቷ ልጅ እንደሆነች ብቻ የምታውቀው። ግን መንፈስ ቅዱስ ሲገልጥላት የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል እያለች ታመሰግናለች። ጸጋ የተሞላሽ ወይ አንቺ ከሴቶቹ ተለይተሽ የተባረክሽ እያለች ታመሰግናለች። ለምን? መንፈስ ቅዱስ ይነግራታል፣ ያስተምራታል። ክርስቲያኖች ደግሞ መንፈስ ቅዱስ ያስተምራቸዋል፣ ይነግራቸዋል። እንደ ኤልሳቤጥ ድንግል ማርያምን ይወዷታል፣ ያከብሯታል፣ ያመሰግኗታል። እንደዛ ነው ማለት ነው። እና
እና ክርስቲያን ከሆንክ እርግጥ መንፈስ ቅዱስ ራሱ እንድትወዳ እንድታከብራ እንድታመሰግናት እንደ ኤልሳቤጥ ያደርግሃል ለማለት ነው። እንደው በቃኝ ብዬ ጨመርኩበት ብዙ እና እግዚአብሔር ይስጥልኝ ስለሰማችሁኝ ማለት ነው። መጨረሻችን ያሳምርልን። መልካም ጊዜ ይሁንላችሁ። ሁላችሁ ደህና ቆዩ፣ ደህና ሁኑ። የተወደደ ይቅርታ፣ እዚህ ጋር ሰው አለ መሰለኝ። ኦኬ ወረድከሽ። ሀሳብ ስጥልል ነበረ ወረድ። እሺ በቃ እንግዲህ ሀሳብ የሚሰጥ ሰው ከሌለ ገብቶ ጨርሻለሁ እኔ። መልካም ጊዜ ይሁንላችሁ። የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት